ሰላም ለእናንተ ይሁን የዋይኬ ሄልዝ ኢንዱስትሪ ቤተሰቦች እንዴት ናችሁ? ለዛሬ የማቀርብላችሁ በስራ አጋጣሚ ካጋጠሙኝ ሪል ኬዞች መካከል በመነሳት ነው። በስራ አጋጣሚ ወይም ዲዩቲ ናይት ታይም በገባሁበት ሰዓት የአንዲት የኤችአይቪ ኤድስ ታካሚ ላይ ያጋጠመው ኬዝ ነው። እኒህ ሴትዮ በኤችአይቪ ኤድስ ኢንፌክትድ ሆነዋል። አድቫንስድ ኤችአይቪ ኤድስ በሚባለው ደረጃ ነው ያሉት። የሚመገቡት ደግሞ ናዞጋስትሪክ ወይም ኤንጂቲ ወይም በአፍንጫ በሚገባ ቱቦ ምግብ እየተሰጣቸው ነው። ማለት ብሌንድ ተደርጎ የተፈጨ በማሽን የተፈጨ ምግብ በአፍንጫቸው በኩል እየተሰጣቸው ነው የሚመገቡትና በጣም የተመጣጠነ ምግብ የሚሰጣቸው እንቁላል፣ ወተት ምናምን የሚሰጣቸውና ነገር ግን ሴትዮዋ ኮምፎርታብል አይደሉም። ተቅማጥ እና እንደሱ አይነት ነገሮችን ኤክስፒሪየንስ አድርገዋል ማለት ነው። ስለዚህ አንዲ በኤችአይቪ ኤድስ በተለይም አድቫንስድ ኤችአይቪ ኤድስ የደረሰ ታካሚ አመጋገቡ ምን መሆን መቻል አለበት ነው። ሁሉ ምግብ ስለተገኘ በአንድ አይሰጥም። እንዴት ነው ምግብ መስጠት ያለበት? ምንድነው መመገብ ያለበት? ኤችአይቪ ኤድስ እና ምግብ ወይም ኒውትሪሽን ነው በጣም የተያያዙ እርስ በርስ የተያያዙ ነገሮች ናቸው ማለት። ስለዚህ ከዚህ በመነሳት አንድ በኤችአይቪ ኤድስ ወይም ደግሞ አድቫንስድ ኤችአይቪ ኤድስ ያለ ሰው ምን መመገብ አለበት፣ ጠዋት፣ ምሳ ሰዓት ላይ፣ ራትና መክሰስ ምን መመገብ አለበት የሚሆን ነገር ለእናንተ ለማሳወቅ ነው። በዚህ ለታካሚዎቹ ወይም ለአስታማሚዎቹ የነገርኳቸውን ነገር ለእናንተ በሚያምር ሁኔታ ለመስራት ነው የሰራውላችሁ። ስለዚህ እንደምትማሩበት ተስፋ አድርጋለሁ ማለት ነው። እንግዲህ እንደምታውቁት እያንዳንዱ የሰውነት ሕዋስ ወይም ሴል የሚፈልገውን ኃይልና ጥንካሬ የሚያገኘው ከምንመገበው ምግብ ነው። ማንኛውም ሰው ሴሎቹ ጤናማ የሚሆኑት ከሚመገቡት ምግብ ነው ማለት ነው። ነገር ግን ኤችአይቪ ኤድስ ስላለባቸው ሰዎች ምግብ ብቻ አይደለም መድኃኒትም ጭምርት ነው። የምግብ እጥረት ወይም ማልኒውትሪሽን እና ኤችአይቪ ኤድስ ደግሞ እርስ በርስ የተያያዙ ነገሮች ናቸው ማለት ነው። የምግብ እጥረት ወይም ማልኒውትሪሽን የኤችአይቪ ኤድስ ቶሎ ሪከቨር ወይም እንዳያገግሙ ያደርጋል። ኤችአይቪ ኤድስ ደግሞ በተቃራኒው በሌላ መንገድ ለምግብ እጥረት ወይም ለማልኒውትሪሽን ያጋልጣል ማለት ነው። አንዱ ሌላውን በማባባስ ከህመሙ በቶሎ እንዳያገግሙ ያደርጋል ማለት ነው። በዛሬው ቪዲዮአችን የምናየው አድቫንስድ ኤችአይቪ ኤድስ እና አመጋገብ ወይም ኒውትሪሽን ምን መሆን አለበት የሚለውን ነገር ይሆናል። አብራችሁን ቆዩ። የማታው ክፍል ይባላል። በሙያዬ በመጀመሪያ ዲግሪ በባችለር ወይም ቢኤስሲ ነርስ እና ሁለተኛ ዲግሪ ደግሞ በክሊኒካል ትሮፒካል ኢንፌክሽየስ ዲዚዝ እና ኤችአይቪ ሜዲሲን ነው ወይም ማስተርስ ያለኝ ማለት ነው። ስለዚህ በመጀመሪያ ደረጃ አድቫንስድ ኤችአይቪ ኤድስ ምንድነው የሚለውን ነገር እንመልከት። አድቫንስድ ኤችአይቪ ኤድስ የምንለው አንድ ሰው በደሙ ውስጥ የኤችአይቪ ኤድስ ከተገኘበት በኋላ ወይም ደግሞ ከኤችአይቪ ኤድስ በሰውነቱ ከገባ በኋላ የሲዲ4 ካውንቱ ከ200 በታች ሲደርስ ኤድስ ደረጃ ወይም ኤድስ ዲፋይንድ ኢልነስ የሚባሉ ክራይቴሪያ ሲያሟላ አድቫንስድ ኤችአይቪ ኤድስ ደርሷል እንላለን። ወይም ሲዲ4 ካውንት ወይም በሽታ የመከላከል ህዋሴሎቹ እነዚህ ሲዲ4 የምንላቸው ከ200 በታች ሆነው እንደ ቲቪ፣ ክሮኒክ ዲያሪያ ወይም ደግሞ ስር የሰደደ ተቅማጥና ሲቪል ዌት ሎስ ወይም ደግሞ ሲግኒፊካንት ነው ዌት ሎስ ከባድ የክብደት መቀነስ ሲያጋጥም አድቫንስድ ኤችአይቪ ኤድስ ደረጃ ደረሰ እንላለን ማለት ነው። በዚህ ጊዜ ሰውነታችን ኢንፌክሽኖችን ለመዋጋት በጣም ብዙ ኤነርጂ ወይም ካሎሪ ይጠቀማል። ጡንቻዎቻችን በጣም ይማሻሉ፣ ይደክማሉ። በሽታ የመከላከል አቅሙ ደግሞ በጣም ይቀንሳል። ወይም ምን ማለት ነው? በሽታ እንዳይከሰት ለመከላከል ከፍተኛ የሆነ ትግል ያደርጋል። በዚህ ጊዜ ብዙ ኤነርጂ ሉዝ ያደርጋል ማለት ነው። ለዚህም ነው የተመጣጠነ ምግብ ወይም ኒውትሪሽን ቫይታል ነው የሚባለው በተለይ ለኤችአይቪ ኤድስ ህሙማን ማለት ነው። ለማንኛውም ለየትኛውም ክሮኒክ ኢልነስ ላለባቸው ሁሉ ኒውትሪሽን ወሳኝ ነው። ስፔሻሊ ግን ለኤችአይቪ ኤድስ ኒውትሪሽን ምንድነው? ቫይታል ነው። በጣም ወሳኝ የሆነ ነገር ነው ማለት ነው። ጥሩ አመጋገብ ካለ ሰውነታችን ቶሎ እንዲያገግም ያደርጋል። እንዲሁም ደግሞ የኤአርቲ ወይም የጸረ ኤችአይቪ መድኃኒቶች ውጤታማ ወይም ኢፌክቲቭ እንዲሆኑ ይረዳቸዋል ማለት ነው። የምግብ ጉዳይ ይህን ያክል ለምን ያሳስበና ዋይ ኒውትሪሽንስ ማተር ካለን የምግብ ጉዳይ ለምን ያሳስበና ካለ ጥሩ አመጋገብ ምን ያደርጋል? ጥሩ የምንመገብ ከሆነ ክብደታችን ይጨምራል። በሽታ የመከላከል አቅማችን ይዳብራል። የጸረ ኤችአይቪ መድኃኒቶች ወይም ደግሞ ኤአርቲ መድኃኒቶች ውጤታማ ወይም ኢፌክቲቭ እንዲሆኑ ያደርጋቸዋል ማለት ነው። በሌላ በኩል እነዚህ ህሙማን ላይ የምግብ እጥረት ወይም ደግሞ ማልኒውትሪሽን ከተከሰተ ከበሽታው የማገገም እድላቸው በጣም ሎው ነው፣ በጣም ይወርዳል ማለት ነው። ምን ያደርጋል ማለት ነው? ወይም ማልኒውትሪሽን ካለ የበሽታ የመከላከል አቅማቸው በጣም ይዳከማል ማለት ነው። በተለያዩ በሽታዎች ይጋለጣሉ። በጉንፋኑም፣ ለተቅማጡም፣ ለሌላውም ነገር ይጋለጣሉ ማለት ነው። በሰውነታችን ላይ የሚከሰቱ ቁስሎች
በሰውነታችን ላይ የሚከሰቱ ቁስሎች በቶሎ እንዳያገግሙ ያደርጋቸዋል ማለት ነው። ከፍተኛ የሆነ ድካምና የጡንቻ መሟሽ ወይም መክሳት ይከሰታል። የመድኃኒቶች ወይም ደግሞ የጸረ ኤችአይቪ መድኃኒቶች ወይም ደግሞ ኤአርቲ እና ሌሎች አብረው የሚወሰዱ ኮትሪሞክሳዞል ወይም ሲፒቲ የምንለው ሌሎች ደግሞ ለኦአይ ሲጋለጡ ኦፖርቹኒቲ ኢንፌክሽን ሲጋለጣሉ ኤችአይቪ ሜዲኬሽን ያላቸው ኤችአይቪ በደማቸው ውስጥ ያሉ ሰዎች እና ብዙ መድኃኒቶችን ነው የሚወስዱት። ፒል በርደን አለ ማለት ነው በሌላ አባባል። ስለዚህ የመድኃኒቶቹ አብዞርቤሽን ይቀንሳል። ማልኒውትሪሽን ሲኖር መድኃኒቶቹ ኢፌክቲቭነሳቸው ወይም ደግሞ ውጤታማነታቸው ይቀንሳል ማለት ነው። ስለዚህ አንድ መረዳት መቻል ያለብን ነገር እዚህ ጋር ምንድነው ኒውትሪሽን ኤአርቲን አይተካም። ወይም ደግሞ ጥሩ ምግብ ስለተመገበ አንድ ሰው ከኤችአይቪ ኤድስ ነፃ ይሆናል ማለት አይደለም። ወይም ደግሞ ኤአርቲ የሚሰራ ኤችአይቪ መድኃኒቶችን ይተካል ማለት አይደለም። ነገር ግን ጥሩ ምግብ የሚመገብ ሰው ኤአርቲ አብሮ የሚወስድ ከሆነ የመድኃኒቱ አቅም ይጠነክራል፣ ሞር ኢፌክቲቭ ይሆናል፣ መድኃኒቶቹ ኢፌክቲቭ ይሆናሉ ማለት ነው። ምግብና መድኃኒት አንድ ላይ ሲሆኑ ወይም ኤአርቲውን በደንብ እየወሰደ ጥሩ አመጋገብ ካለው ቶሎ ሪከቨሪ ማድረግ ከህመሙ ከተለያዩ ኦአይዎች ወይም ደግሞ የተጓዳኝ ህመሞች የማገገም እድሉ ከፍ ይላል ማለት ነው። አንድ ሰው በጸረ ኤችአይቪ የኤችአይቪ ኤድስ በደም ውስጥ ያለ ሰው ምን ምግብ ይመገብ፣ ምን አይነት ምግብ ይመገብ ካልን በተለይም ደግሞ አድቫንስድ ደረጃ የደረሰ አድቫንስድ ኤችአይቪ ኤድስ ደረጃ የደረሰ ሰው ከሌላ ሰው ወይም ደግሞ ኤችአይቪ ኤድስ ካላዘው ሰው ወይም ደግሞ አድቫንስድ ደረጃ ካልደረሰ ሰው የበለጠ ምን ያደርጋል ማለት ነው። የበለጠ እንትን ይጠቀማል። ሞር ኤነርጂ ኃይሉን ሰውነቱ ብዙ ካሎሪ ይጠቀማል። ለዚህም ነው ኤችአይቪ ኤድስ ያለበት ሰው ተጨማሪ ምግቦችና ፕሮቲኖች ያስፈልጉታል የሚባለው። እንደ ዓለም ጤና ድርጅት ወይም ደግሞ WHO 2023 ባወጣው ጋይድላይን መሰረት ምን ያዛል? ኤችአይቪ ኤድስ ያለበት ሰው በኤችአይቪ ኤድስ በደሙ ያለበት ሰው ከሌላው ሰው በተለየ መልኩ ከ10 እስከ 30 በመቶ ተጨማሪ ካሎሪን እና ከ1.2 እስከ 1.5 ግራም ተጨማሪ ፕሮቲን ያስፈልገዋል ይላል። በቀላሉ ለማስረዳት በየቀኑ ከምንመገበው አንድ ሰው ለምሳሌ በሶስት የምግብ ዳይት ፕላን አለ አይደለ? ቁርስ፣ ምሳ፣ እራት የምንለው ማለት ነው። ስለዚህ ተጨማሪ አንድ መክሰስ መውሰድ አለባቸው ማለት ነው። ምን ይውሰዱ ካልነ ፕሮቲኖችን፣ ካርቦሃይድሬቶችን፣ ቅባቶችን፣ ቫይታሚኖችን፣ ሚኔራሎችን ወይም ደግሞ አምስቱን የምግብ እንዲሁም ውሃ ማለት ነው። ውሃ መረሳት የሌለበት ጉዳይ ነው። አምስቱን የምግብ ይዘቶች ማሟላት አለበት። ከፕሮቲን ይዘቶች ቢመገብ በጣም የሚመከረው እንቁላል፣ ወተት፣ ባቄላ፣ ምስር፣ ስጋ እንዲሁም አሳ የሰውነትን ጥንካሬ ይጨምራሉ። ፕሮቲን ኤነርጂ ስለሚሰጡ ማለት ነው። ኃይል እንትን ፕሮቲን የሰውነት የመገንባት አቅም ይጨምራሉ፣ ክብደት ይጨምራሉ ማለት ነው። እነዚህ ቅባት ደግሞ ተፈጥሯዊ ናቹራል ኦይል የምንላቸው በተፈጥሮ ቅባት ያላቸው ደግሞ ምግቦች ከምንላቸው ውስጥ ናቹራል ኦይል ከምንላቸው አንደኛው አቮካዶ፣ ሽምብራ፣ የወይራ ዘይት ተጨማሪ ኃይልና ጉልበት ይሰጣሉ ማለት ነው። ሌላው ደግሞ ቫይታሚኖችና ሚኒራሎችን ነው። በተለይም ደግሞ በሽታ የመከላከል አቅምን በተሻለ መንገድ ያዳብራሉ። በተለይ ቫይታሚን ኤ፣ ቫይታሚን ቢ ኮምፕሌክስ፣ ቫይታሚን ሲ፣ ቫይታሚን ኢ፣ ዚንክ እና ሴሊኒየም የተባሉ በጣም አስፈላጊ የምግብ ይዘቶች ናቸው ማለት ነው። እሺ እነዚህን የምግብ ይዘቶችን ካላየን በኋላ መቼ እንውሰዳቸው? በቁርስ ሰዓት ምን እንውሰድ? ምሳ ላይ ምን እንውሰድ? ራት ላይ ምን እንውሰድ? መክሰስ ላይ ምን እንውሰድ? የሚለውን ነገር የተወሰነ ነገር ለማየት እንሞክር ማለት ነው። ቁርስ ላይ አንድ አድቫንስድ ኤችአይቪ ደረጃ ያለ ሰው ቢመገበው ከሚመከሩት ምግቦች መካከል አንዱ ቁርስ ላይ ለምሳሌ ገንፎ ለስለስ ያለ ምግብ ስለሆነ ገንፎ በወተት ወይም በለውዝ ቅቤ መውሰድ ይችላል። እንዲሁም ደግሞ ቁርስ ላይ አቮካዶ ጁስ መውሰድ ይችላል። ምሳ ላይ እንጀራ በምስር ወጥ፣ ጎመን፣ ካሮትና የተቀቀለ እንቁላል ቢወስድ ይመከራል። እራት ላይ ደግሞ ሩዝ ከባቄላ ጋር ወይም ከአሳ ጋር በተጨማሪም ደግሞ ዳቦ ወይም ደግሞ እርጎ ነገሮችን ቢወስድ ተመራጭ ነው ማለት ነው። መክሰስ ላይ ወይም ደግሞ እነዚህ ከሌላው ሰው የተለየ ምግብ አንድ ተጨማሪ መክሰስ ያስፈልጋቸዋል ብለን አይደለ? የተለያዩ ፍራፍሬዎችን መውሰድ ይችላሉ። ቆሎ፣ እርጎ ነገሮችን እንደ መክሰስ በመክሰስ መልክ መውሰድ ይቻላል ማለት ነው። ትልቁና ወሳኙ ነገር ደግሞ ሃይድሬሽን ነው። ሃይድሬሽን ምን ማለት ነው? ፈሳሽን በአግባቡ መውሰድ ያስፈልጋል። እነዚህ ሰዎች አድቫንስድ ኤችአይቪ ደረጃ የደረሰ ሰው ክሮኒክ ዲያሪያ ይኖራቸዋል ማለት ነው። ለተረጅም ጊዜ ለስር የሰደደ ተቅማጥ ይኖራቸዋል ማለት ነው። ተቅማጥ ደግሞ ምን ያመጣል? የሰውነት ፈሳሽ እጥረት ወይም ደግሞ ዲሃይድሬሽን እንዲከሰት ያደርጋል ማለት ነው። ስለዚህ ይህን ፈሳሽ ለመተካት ውሃ፣ አጥሚት እንዲሁም ደግሞ
ኦአርኤስ በህክምና ተቋም ሲሆን ኦአርኤስ ወይም ኦራል ሪሃይድሬሽን ሳልት የምንለውን በአግባቡ መውሰድ አለባቸው። ውሃ በጣም ወሳኝ የሆነ የምግብ ይዘት ነው ማለት ነው። እሺ ኒውትሪሽኑ እንደዚህ ካልን አመጋገባቸውን በዚህ መንገድ ካስቀመጥን ሊያጋጥሙ በምግብ ሰዓት እነዚህ ሰዎች